ማለት ነው። ያው ዶሮ ኃይለኛ ነው። ኦረረረ ባይ እንኳን ለጌታችን ለመድኃኒታችን የትንሳኤ በዓል በሰላም አደረሳችሁ እያል ዛሬ አዝናኝ የሆነ ጌም ይዤላችሁ መጥቻለሁ። ጌሙ የሚሆነው ፈርስት ራውንድ እዛ ጋር ይደረጋል፣ ሰከንድ ራውንድ እዚህ ጋር ይደረጋል። ሁለቱንም ራውንዶች ላይ አሸናፊ ሆኖ የመጣ ሰው የአሸናፊዎች አሸናፊ ዶሮ ሲሸለም፣ ከዛ በመቀጠል ደግሞ ሁለተኛ የወጣው 15 እንቁላል ተሸላሚ ይሆናል ማለት ነው። ይህንን ቪዲዮ እስከ መጨረሻው ማየትና ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ለሌሎች ለወዳጅ ዘመዶቻችሁ ደግሞ በዓል ነው ፈታ ይበሉ። ይህንን ቪዲዮ ሼር አድርጉላችሁ። የመጀመሪያው ጨዋታ የመጀመሪያው ፈርስት ራውንድ የሚሆነው በዚህ በኩል ሰዎች ይኖራሉ፣ በዚህም በኩል ሰዎች ይኖራሉ። ቲም ቢውልድ ይደረጋል። ፔር ይሆናሉ፣ ማለትም ጥንድ ይሆናሉ ማለት ነው። በዚህ በኩል አንድ ሰው፣ በዚህ በኩል አንድ ሰው። ይህንን ጨዋታ የሚጫወቱት በቡድን ነው። አንድ ሲባል ቴክ 5 ይመታታሉ። እንደዚህ በዚህም በኩል ያሉት ይወስዳሉ። ሁለት ሲባል ስኳት ያደርጋሉ ሁለቱም። ሶስት ሲባል ባሉበት ይሽከረከራሉ ማለት ነው። ይህንን ጨዋታ ሁለቱም ሳይሳሳቱ የሚያደርጉት ከሆነ ወደ ቀጣይ ጨዋታ ወደ ራውንድ 2 ይሄዳሉ። የሚያልፉት 4 ሰዎች ብቻ ይሆናሉ፣ ማለትም ሁለት ቡድን ማለት ነው። ይህንን ጌም እስከ መጨረሻው ድረስ ማየትና ሰብስክራይብ ማድረግ እንዳይረሳ። አንድ ቁጥር ቴክ 5፣ ሁለት ቁጥር ስኳት፣ 3 ቁጥር መዞር። እንደዚህ አድርጎ ያሸነፈ ሰው መጨረሻ ላይ የቀረ ሰው ወደ ሁለተኛው ዙር ወደ ሁለተኛው ራውንድ እንሄዳለን ማለት ነው። ዝግጁ ናችሁ? እርግጠኛ ናችሁ? አንድ ቁጥር መዘግየት አይቻልም፣ ፍጥነት ያስፈልጋል። አንድ ቁጥር፣ ሁለት ቁጥር፣ 3 ቁጥር፣ አንድ ቁጥር። አሁን ትኩረታችሁን ሰብስቡ። በፍጥነት ነው የምለው፣ በፍጥነት ነው የምታደርጉት። ግልጽ ነው? አንድ ቁጥር፣ ሁለት ቁጥር፣ 3 ቁጥር፣ አንድ ቁጥር፣ ሁለት ቁጥር፣ 3 ቁጥር፣ አንድ ቁጥር፣ ሁለት ቁጥር፣ 3 ቁጥር፣ አንድ ቁጥር፣ ሁለት ቁጥር፣ አንድ ቁጥር። መሀል ላይ መዘግየትም አይቻልም። ዲስኳሊፋይ ውጡ። ስለዚህ ትኩረታችሁን እየሰበሰባችሁ ትኩረታችሁን በደንብ ፎከስ አድርጉ። አንድ ቁጥር፣ 3 ቁጥር፣ አንድ ቁጥር፣ 3 ቁጥር፣ አንድ ቁጥር፣ ሁለት ቁጥር አዛጋ ሁለታችሁ። አንድ 3 1 2 3 1 2 ጥግ ላይ ከፊት። አራቱ ለፋይናል ራውንድ ደርሰዋል። እንግዲህ ወደ ቀጣዩ ጌም ነው የምንሄደው፣ ወደ ራውንድ 2 ነው የምንሄደው ማለት ነው። ስለዚህ ወደ ራውንድ 2 እናልፋለን። ሁለተኛው ጌም የሚሆነው 4 ሰዎች ይመጣሉ። እዛ ጋር ቅድም ካያችሁት ጌም አሸንፎ የመጣ 4 ሰዎች እዛ በእያንዳንዱ ኮርነር ላይ ይቀመጣሉ ማለት ነው፣ ይቆማሉ። ከዛ በኋላ እዚህ ጋር እንደምታዩት 8 ጣሳ አለ። ሁሉም ሰው አንዳንድ ቶሎ በፍጥነት ወደ ራሱ ክብ ውስጥ ይከታል። ከዛ በኋላ የሰው መውሰድ ይቻላል። ሰውየው ኖረም አልኖረም የሰው መውሰድ ይቻላል። አላማው ምንድነው? አንድ ሰው መጨረሻ ላይ የቀረው ሰው ማለትም አንድ ሰው በሱ ሰርክል ውስጥ ስንት ጣሳዎች መገኘት አለባቸው? 4 ጣሳዎች በሱ ሰርክል ውስጥ መገኘት አለባቸው ማለት ነው። በራሱ ሰርክል ውስጥ 4 ጣሳዎችን ይዞ የተገኘ ሰው አሸናፊ ይሆናል ማለት ነው። እዚህ ጋር የምንጫወተው ጨዋታ ይሄንን ይመስላል። መልካም በዓል። ስም ማን ነው? ስሜ ሉል ሰገድ ይባላል። የምታሸንፍ ይመስላል? በእርግጠኝነት አሸንፋለሁ ብለህ ታስባለህ? እድል ከእናንተ ጋር ትሁን። ጨዋታው የሚሆነው የራሳችሁ ክብ ውስጥ አንድ ጣሳ በአንድ ጊዜ አንድ ጣሳ ነው ክባችሁ ውስጥ ማድረግ የምትችሉት። ከሰው መውሰድ ይቻላል። መጨረሻ ላይ ግን 4 ጣሳ በራሱ ክብ ውስጥ ያደረገ ሰው አሸናፊ ይሆናል ማለት ነው። 4 ጣሳ የራሱ ክብ ውስጥ ያደረገ ሰው አሸናፊ ይሆናል። ከዚህ በአንድ ጊዜ ወደዚህ መውሰድ የምችለው ሩጬ 1 ጣሳ ነው። 2 ጣሳ አይደለም፣ 1 ጣሳ ነው። ክቤ ውስጥ ነው ማደርገው። እሱ ካንተ መውሰድ ይችላል፣ አንተም ከሱ መውሰድ ትችላለህ። መጨረሻ ላይ 4 ጣሳ በክቡ ውስጥ ያስቀመጠ ሰው ኢትዮቶፕ ይላል ማለት። ከዛ አሸናፊ ይሆናል፣ ዶሮውን ይወስዳል ማለት። ዝግጁ ናችሁ? 1 2 3 ቆይ ሁለት ባንዴ ነው የወሰድኩት። ዲስኳሊፋይ አይደል? ከህጉ ውጪ ያደረገ ሰው ከሰው መውሰድ ይቻላል። በአንድ ጊዜ መውሰድ የሚቻለው 1 ጣሳ ብቻ ነው። 2 ጣሳ ድጋሚ እንደዚህ አድርጎ የሚወስድ ሰው ካለ ከጨዋታ ውጪ ነው የሚሆነው። ከዚህ በኋላ 2 ጣሳ የወሰደ ሰው ከጌሙ ውጪ ነው የሚሆነው። እንደገና 1 2 3
እንዳለው አሸንፏል። እንደገና ስሙን እንጠይቀው። ስሙ ማን ነው? ልዑል ሰገድ ይባላል። ዶሮውን አሸንፏል። እንኳን ደስ አለ። ስጦታውን እናምጣለት። አሁን ጠብቀኝ። መልካም በዓል ይሁንልህ። ለሁላችን ምን ተሰማ? ደስ ነው ያለኝ። የሌለ ጀግና ይመች። እንችላለን። ወደ ቀጣይ ዙር የእንቁላል ሽልማት ወደሚያሸልመው ዙር አልፈናል። 6 ጣሳዎች አሉ። እነዚህን ጣሳዎች በየራሳችሁ ሰርክል ውስጥ ማስቀመጥ ነው። የምታስቀምጡት 4 ጣሳ ነው። 4 ጣሳ በየራሳችሁ ሰርክል ውስጥ ታስቀምጣላችሁ ማለት ነው። ይህንን ጨዋታ ያሸነፈ ሰው ደግሞ የ15 እንቁላል ተሸላሚ ይሆናል። መልካም እድል ይሁንላችሁ። ጀምሩ። 1 2 3 ጀምሩ። ይቻላል። ዋው 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 ዋው! አሸንፏል። ስም ማን ነው? ግርማ። ምን ተሰማ በማሸነፍ? ያው ደስታ። እንደ ቅድሙ አድካሚ አልነበረም ይሄኛው? አልነበረም፣ ቀለል ያለ ነው። ስለዚህ አሸንፏል። ደስ ብሏል። ያው መልካም በዓል ይሁን። ለመላው ለኦርቶዶክስ ተዋሕዶ ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ልንላለን። መልካም በዓል። እንኳን በሰላም አደረሳችሁ። ለመላው የክርስትና እምነት ተከታዮች እንኳን አደረሰ። በዓሉ የሰላም፣ የፍቅር፣ የደስታ፣ የአንድነት፣ የመተሳሰብ ይሁንላችሁ። በሌላ ጌም እስከምንገናኝ ድረስ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ለወዳጅ ለዘመዶቻችሁ ደግሞ ሼር አድርጉ። ፒስ አውት